በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልብ አምላክ የቅዱስ ዳዊት መዝሙር። መዝሙረ ዳዊት መዝሙር 126 እግዚአብሔር ቤትን ካልሰራ ሰራተኞቹን በከንቱ ይደክማሉ። እግዚአብሔር ከተማ ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳቸውም ከንቱ ነው። ለወዳጆቹ እንቅልፍንም በሰጠ ጊዜ እናንተ የመከራ እንጀራ የምትበሉ ከተቀመጣችሁበትን ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የእርሱ ዋጋ ነው። በኃይል እንጂ እንዳሉ ፍላጻዎችንም የጎልማሳነትን ልጆችን እንዲሁ ናቸው። ከእነርሱ ዘንድን ምኞትን የሚፈጽም ብፁዕ ሰው ነው። ጠላቶቻችንም በአደባባይ በተናገሩ ጊዜ እነርሱ አይፈሩም። ምዕራፍ 127 እግዚአብሔር የሚፈሩት ሁሉ በመንገዳችሁንም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህንም በቤትን እፍኝ ውስጥን እንደሚያፈራ ወይን ናት። ልጆችም በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔር የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን የባረከ በሕይወትንም ዘመን ሁሉ የኢየሩሳሌም መልካምነቷንም ታያለህ፣ የልጆችንም ልጆችን ታያለህ። በእስራኤል ላይ ሰላም ይሁን። አሜን። መዝሙር 128 እስራኤል ከታናሽነቴ ጀምሮ ብዙ ጊዜ ተስፋብኝ ይላል። ከታናሽነቴ ጀምሮ ብዙ ጊዜ ተሳለፈብኝ፣ ነገር ግን አላሸነፈኝም። ኃጢአተኞችንም በጀርባዬ ላይ መቱኝ፣ ኃጢአታቸውንም አስረዘምኋት። እግዚአብሔር ጻድቅ ነው፣ የኃጢአተኞችንም አንገታቸውን ቆረጠ። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸው ይመለሱ። በሰገነት ላይ እንደ በቀለ ሳር ሳያልቅ እንደሚደርቅ ለሚያጭደው እጅ ነዳዮችንም ለሚሰበስቡ እቅፍ እንደሚሞላ ይሁኑ። በመንገዱ የሚያልፍ የእግዚአብሔር በረከት በእናንተ ላይ ይሁን። በእግዚአብሔር ስም እንመርቃቸዋለንም አይሉም። ምዕራፍ 129 አቤቱ አንተ ከጥልቅ ጠራኸው፣ አቤቱ ድምፅህን ሰማሁ። ጆሮህን የልመናዬ ቃልን የሚያደምጥ ይሁን። አቤቱ ኃጢአትስ ብትጠብቅ አቤቱ ምን ይቆማል? ይቅርታ ከእናንተ ዘንድ ነውና። አቤቱ ስለ ስምህ ተስፋ አደረጉ፣ ነፍሴን በሕግህ ታገሰች። ከማለዳው ሰዓት ጀምሮ እስከ ሌሊት ነፍሴን በእግዚአብሔር ታመነች። ከእግዚአብሔር ዘንድን ምሕረትን በእርሱም ዘንድ ብዙ ማዳን ነውና። እስራኤል በእግዚአብሔር ይታመን፣ እርሱንም እስራኤልን ከኃጢአቱ ሁሉ ያድነዋል። መዝሙር ምዕራፍ 130 አቤቱ ልቤን አይበረታብኝ፣ ዓይኖቼ ከፍ ከፍ አይበሉብኝ። ከትላልቆች ጋራ ከኔም ይበልጥ ከሚከብሩ ጋራ አልሄድሁም። ነፍሴን አሳለፍኳት፣ የእናቴንም ጡት እንዳላስታውስ ዝም አሰኘኋት። ነፍሴን የእናቱንም ጡት እንደ ሳተው በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘለዓለም እስራኤል በእግዚአብሔር ይታመን።
አሜን። የቅዱስ ዳዊት በረከት ረድኤት በሁላችን ላይ ይደር። አሜን።